አሁን ውጪ ውለው ምናምን መተው አልቧቸው ምናምን ከዛ በኋላ እሷ አቅፋ መተኛት ይደብራታል። ከዛ ትናገር ሰላም እንዴት ናችሁ? እንዴት ከረማችሁ? ማኪና ሰላም ነን። ዛሬ ደግሞ በአዲስ ሀሳብ መተናል። ሀሳባችን ደግሞ የሚሆነው ውስለታ ለምን በዛ? ውስለታ ለምን እንደዚህ ፕሮፌሽናል ሆነ? የሁላችንም በር እያንኳኳ ያለ ሲቹዌሽን እና ርዕስ ነው። ስለ ቺቲንግ ነው የምናወራው ዛሬ። እስቲ አሁን ኢንቫይሮንመንታችን ላይ ካሉ ሰዎች ወይም ደግሞ በቃ ብቻ ስራ ቦታችን ወይም ደግሞ ሰፈራችን ውስጥ ወይም ማህበረሰባችን ውስጥ ብቻ ካለንበት አካባቢ አንፃር ማለት አብዛኛው ኢትዮጵያዊ ቶፒክ ውስጥ ቺቲንግ የሌለበት ቦታ አለ? የለም። እንደ ራይት እየታየ ነው። እና ለምን ይሄ የሆነ ነው? የመጀመሪያው ሀሳባችን ለምን ቺቲንግ የበዛ ይመስልሻል? የሚያደርጉት በሪያም ስድቡ ቆይሽና ስድቡ አይደለም ባይ ዘ ወይ ይሄ ማንነት የካራክተር ጉዳይ ነው ብዬ ነው የማስበው። ያ ማለት ቺት የሚያደርግ ሰው አንድ ሰው ፓርትነሩ ቺት ሲያደርግበት በቂ አይደለሽም ነው አይደለ? the whole point በቃ አንቺ ብቻሽም በቂ አይደለሽም ለኔ ኦር ሴቷም ከሆነች አንተ ለብቻክ በቂ አይደለህም ለኔ ነው። ስለዚህ ይሄ ለኔ ስለ ሰውየው ማንነት ስለ ሰውየው ካራክተር በጣም የሚናገር ነገር ነው። ስለዚህ ቢባል ስድብ ሊሆን አይችልም። ኤክስትራ ነገር እየፈለግን ነው ልበል? አዎ በቃ ማለት ሰውን ደግሞ በቃ ቺት ከሚያደርገው ሰው በላይ ደግሞ ይሄ ቺት የሚደረግበት ሰውን ማንነት በቃ ቅጥቅጥ ማድረግ በቂ አይደለሽም ከባድ ነገር ነው አይደለ? ባይ ዘ ዌይ መለያየት ይቻላል፣ መተው ይቻላል፣ ከዛ ነገር ውስጥ መውጣት ይቻላል። ያን ያህል ካልኩሌሽን የሚፈልግ ነገርም አይደለም። እኔ አብሬው ያለሁት ሰው ካልተመቸኝ ሚን ሞመንት ስለ ቺቲንግ ሳስብና ላይፌ ወደ ሌላ አቅጣጫ እንደሚሄድ ካሰብኩኝ ሰውየውን ባይ ባይ ለምንድነው ማንለው? ቻው በቃ ሂድ አበቃ። ከዛ ፖይንት ተነስተን እንደፈለግን መሆን እንችላለን ምናምን። ይሄ ግን አስቢው ቺት ተደርጎበት ወይም ተደርጎባት በቂ አይደለሽም ተብላ ስፔሻሊ ደግሞ ሜሬጅ ላይ ለምሳሌ ሲሆን በቂ አይደለሽም ትባያለሽ። ከዛ ደግሞ እኔ ብቁ አይደለሁም፣ እኔ ብቻዬን በቂ አይደለሁም የሚለው ነገር ማይንድሽንም በጣም ይረብሸዋል። ኤኒዌይ ብዙ ደግሞ ቺቲንግ ኢንዳፕ የሚያደርገው ወደ ዲቮርስ ነው። ስለዚህ ተለያይተሽም ማንነትሽን ሜንታሊ በጣም ተጎድተሽም፣ ስለዚህ ለኔ ካራክተር ዋይዝ በጣም በጣም ክፉ ሰዎች ናቸው ቺት የምታረጉ ሰዎች። እሺ እየጠጣሽ ከባድ ትንሽ በጣም ስለሚያስጠላ ነው። እሺ እንዲወተሽ ልትማቺ አይነት ነገር ነው ይመስልሻል? እኔ ያው ብቁ ነሽ ብሎ አለማሰብ ነው የሚመስለኝ። ከዛን ውጪ ግን ከመነጋገር ይልቅ መደባበቅን በጣም አስፋፍተን እያከበር ነው ብዬ ነው የማስበው። ትዳር ውስጥ ነው በጣም ቺቲንግ እየበዛ ያለው ወይንስ ፍቅረኛሞች ወይም ደግሞ እጮኛሞች ላይ ነው በጣም ቺቲንግ እየበዛ ያለው? ለምን ይመስልሻል እንደዛ እየበዛ ያለው? በየትኛው ካራክተር ነው እየበዛ ያለው? ለኔ ትዳር ውስጥ ነው በጣም ቺቲንግ እየበዛ ያለው። የማስበው የመጀመሪያው ነገር ይሄ ትዳርን ስራ ማድረግ ማለት ስራ ነው እኮ ትዳር። አይ አይደለም ሰላም ማለት ስራ ማድረግ ማለት ይሄ ችክ ብሎ መያዝ ይሄ ያለ አይደለ? ኢንጆይ የምታደርጊበትን ሞመንቶች አለመፍጠር፣ መነጋገርን መቀነስ፣ ፍቅር መሰጣጠትን መቀነስ ምናምን በቃ እንዲሰለቻችሁ ያደርግና ውጪ እንዲተያዩ ያደርጋል። ከዛ ማለት ኮሚኒኬሽን ከማነስ የተነሳ ከዛ በኋላ ደግሞ እኔ ወንዶች በተፈጥሮ እና ሀንት የሚያደርጉት ነገር ይፈልጋል። ስለዚህ ሚስቶች ችክ ብላችሁ ተጨቃጨቁ። እንዴ ልበልሽ ማለት እናት ይሆንሽላቸው ይመስላቸውና ሚስት ፍለጋ ይወጣሉ። which is ስትንከባከቢያቸው፣ ትሪት ስታደርጊያቸው፣ ፍቅር ስትሰጫቸው፣ ብዙ ነገር ስትሆኝላቸው አንቺን ይረሱሻል እዛ ጋር እንዳለሽ ከነመፈጠርሽ
ቼክም ላይ ያደርጉሽ ይችላሉ። በቃ ብዙ ጊዜ እስቲ በትዳር ጊዜ ቺቲንግ የሚበዛበት እንደ ምክንያት ወንዶቹ የሚያቀርቡት እንግዲህ እኛ ሴቶች ነን አይደለም የምንሰማቸው ምክንያቶች በቃ እሷ እንደ ሶፋ ቢያት እንደ ዕቃ ቢያት ቁጭ ብላ ነው የምትውለው ማለት ለዛችኛዋ ቺት የሚያደርጉባትን ሴት ኤክስኪውዝ ሲያቀርቡ ትዳራችሁ ለምን እንደዚህ ያደረጋችሁ ለምን በቃ ሁሌ ትዝረከረካለች እንዲህ ታደርጋለች ፎከስ አታደርግም እኔ ላይ ምናምን እዛ ጋር ለምን ሆና እንደዛ ሆነች የሚለውን ሀሳብ ሳይሆን የሚያነሱት እነሱ ጎደለብን አጣን ወይም ምናምን ይሄ በጣም ኦቨር አንዳንዴ ኦቨር ትሪት እስከመደረግም የሚያመጡት ባህሪ ነው ወይም ደግሞ የምርም ደግሞ እንደዚህ ኬር ካለመደረግም የሚመጣ ነገር ነው ማለት አቴንሽን ካለመሰጣጠት የሚመጣ ነገር ነው ብዬ አስባለሁ። ከዛም ውጭ ግን ከፖይንትሽ ልነሳና ስለዚህ ብዙ ጊዜ ወንዶች ናቸው ነው ቺት የሚያደርጉት ነው ትዳር ላይ እኔ እንደዛ ነው ማሳየልሽ። ያበሻ ሴት አገባች ወለደች አብዛኛውን ጊዜ ነው ሰላም ይቆይ ልንገርሽ አገባች ወለደች በቃ ልጆቿን ማሳደግ ላይ ነው ፎከስ የምታደርገው የመውጣት ፕሮባቢሊቲዋ በጣም ሎ ነው ምክንያቱም ልጅ ቁጭ ብሎ ማሳደግ ነው ምን እንትን የምንለው ገባሽ በተቻለ መጠን ልጆቻችንን ነው ቦታ እስኪደርሱ ብቻ በጣም ኮሚኒኬሽናችን ይጠባል የመውጣት ምክንያታችን ቻንሻችን ይጠባል በጣም ብዙ ነገራችን ይጠባል። ወንዶቹ ግን ወደድሽም ጠላሽም ቤተሰብ ማስተዳደራቸው አይቀርም ኃላፊነታቸውን እነሱ ናቸው የሚወጡት እነሱ ናቸው ብዙ ነገር የሚያዩት የሆነ ነገር ሲቀየርም ከተማው ላይ የሚያዩት እነሱ ናቸው አዲስ ነገርም ሲፈጠር በጣም ለብዙ ነገር ቅርብ ይሆናሉ። ሴት ግን በቃ ካገባች በኋላ ትዳሯ ላይ ፎከስ ታደርጋለች ልጆቿ ላይ ፎከስ ታደርጋለች በተለይ ደግሞ በጣም ኦቨር ልጆቿ ላይ ፎከስ ስታደርግ እሱ ያን ነገር ለሱ እየተደረገ እንደሆነ አይገባው ከዛ በኋላ ይወጣል ስለዚህ ውጪ ማየት ይጀምራል። ስለዚህ ትዳር ላይ ነው ቺቲንግ የሚበዛው ያልኩበት የመጀመሪያው ምክንያት እሱ ነው። ሁለተኛው ምክንያት ደግሞ ምንድነው መሰለሽ ምንድነው አታየኝም ወይም ደግሞ ምንም አታመጣም which is ምንም አታመጣም በቃ እንዲያግብቻታለሁ ምንም አታመጣም ከፈለገች ትቀመጥ ከፈለገች ትሂድ ይሄ ምርጫ ያጣ ሰው አድርጎ መቁጠር ነው ብዬ ነው የማስበው። ኦሬዲ አንድ ላይ ስላሉ ከዛ በግልጽ አለመነጋገር በጣም ትልቁ ነገር ብዬ የማስበው በግልጽ አለመነጋገር ትዳር ላይ ሆነው ከጎረቤት ወሬ የሚሰማሙ ባለ ትዳሮች አሉ which is ትሪት አታደርገኝም ወይ ከጓደኛው ትሰማለች እንትና ማለት ኩክ አታደርግልኝም ሊል ይችላል እንደ ምክንያት ይሄን እንግዲህ የሚያቀርቡት ማለት ነው ለቺት ለማድረግ ይሄ በቂ ምክንያት ሆኖ አይደለም ወይ ውሃ የሚያነሳ ምክንያት ሆኖ አይደለም ግን እንዲያታደርግልኝም እንዲያትሆንልኝም ከሌላ ሰው ሲሰማ በጣም ይደብራል እንዴ ማለት አንተ አይደለ እንዴ አቅፋት የምታድር ያኛው ሰው አይደለም አይደል ስለዚህ በዛ ልክ አምናብህ ከእናቷ ቤት ወጣ ከአባቷ ቤት ወጣ ከተከበረ ቤተሰብ ወጥተው ገብተው ልባቸው በጣም የሚሰበርበት ምክንያት ሴቷም አፍራ ወይ አትናገርም ንጽህናህን ጠብቅ እንደዚህ አድርግ በእውነት ነው ሰላም አትልም ወንዱ ሲለው ነው ንጽህና ጋር የመጣሽው አይ አይደለም አሁን ውጪ ውለው ምናምን መተው አልቧቸው ምናምን ከዛ በኋላ እሷ አቅፋ መተኛት ይደብራታል ከዛ አትናገርም ከዛ ኮሚኒኬሽን እጥረት እየቆየ ይመጣና ይሄ ነገር ክፍተት ይፈጥራል ከዛ በኋላ እሱ ያበረታታል ማለት ነው። ስለዚህ ያ ማለት ወንዶች ብቻ ሳይሆን ሴቶችም ቺት አያረጉም ማለት አይደለም ምናልባት ባላንስ ብናረገው እንዳለችው ማኪ ውጪ የመውጣት እድላቸው ከፍተኛ ስለሆነ ሊሆን ይችላል እኛ በዚህ ጉዳይ ላይ ያጠናነው ጥናት የለም ግን አይ ቲንክ አግሪ ያረጋለው ትዳር ላይ ከዛ ደግሞ የሚመስለኝ የሰው ልጅ በተፈጥሮ ስልቹ ነው አይደለ አሁን ለምሳሌ ዴት እየተደረገ ከሆነ ዴት ታረጋለሽ ካልተስማማሽ ምንም አይነት ማለት ትዳር ልጆች ምናምን የምትዩ ነገር የለም አንሌስ ይሄ ፍቅር የሚባለው ነገር ካላስቀረሽ ትሄጃለሽ ሌላ ሰው ዴት ታረጋለሽ ምናምን ትዳር ላይ ግን ሲሆን በጣም ዝም ብለሽ ሪሌሽንሺፕ እንደምትበትኙ አይደለም አይ ሚን ሌቭሉ ከፍ ይላል። ስለዚህ የሰው ልጅ ግን በተፈጥሮ ስልቹ ስለሆነ አንድ አይነት ነገር ተመሳሳይ አይ ሚን ትዳር አንድ አይነት ነገር ነው አንለስ እነዛ የተጋቡት ሰዎች በጣም ጎበዞች ሆነው ላይፋቸውን ቦሪንግ ላለማድረግ ይሄ መዝናናትን ዋንስ ዊክ ምናምን ወጥቶ እንደ ድሮ ዴት ማድረግ ማለት ወታችሁ ራት መብላትን ከልጆች ጋር ልጆችም ካሉ አንድ ላይ ከነሱ ጋር መጫወትና ብቻ ላይፍን ኢዚ እና በጣም ፈን የሚያደርግ ልምድ ያላቸው ካልሆነ በስተቀር ትዳር ሩቲን ነው። እሺ ግን ትዳር አሁን ለመሰልቸት ለራሱ ቦታ የሚሰጥበት ቦታ ነው። ሩቲን ነው ለመሰልሽ ማኪ
ሴም ቲንግ ብዙ ጊዜ አዲስ ነገር የለም። ለምሳሌ ሁለት የሚሰሩ ሰዎች ከሆኑ ጠዋት ይነሳሉ ከእንቅልፋቸው፣ ስራቸው ይሄዳሉ፣ ስራ ሲያልቅ ቤታቸው ይመጣሉ፣ ቤት ይገናኛሉ። ኢቨን የሚገናኙበት ታይም ባይዘዌ ለምን መልፋት አለብሻ፣ ቤትሽን ለማቆም መስራት አለብሽ። እሱም የሚሰሩ ደግሞ ከሆነ there is no ያን ያህል ታይም የለም እንደ በፊቱ። ከዛ ደግሞ ወንዱም ሪሌሽንሺፕ ላይ እያለሽ ካላገኘውሽ ምናምን የምትባየው ነገር አሁን ይቀራል። ቢካዝ ኦልሬዲ አብረሽ ነው የምትኖሪው። ስለዚህ ቦሪንግ የሆነውን ነገር በጣም አክቲቪቲዎች እያደረጉ ሰዎች በጣም ፈን ካላደረጓቸው ቦሪንግ የሆንባቸውና ከዛ ነገር ውስጥ አዲስ ነገር ፍለጋ ኢቨን ዞ አዲስ ነገር ባይሆንም ማለት አሁን ለምሳሌ ወንድ ልጅ ብዙ ጊዜ ቺት ሲያደርግ ይሄድና ከሴት ጋር ነው ቺት የሚያደርገው። ሴም ቲንግ ብዙ አዲስ ነገር ጋር እየሄዳችሁ አይደለም ፍሮም ማይ ኦፒኒየን። ግን በቃ ሩቲን የሆነውን ነገር ቀየር አድርጎ ለማድረግ በጣም ሰው ስለሚቸገር ትዳር ላይ ሞር እኔም ቺቲንግ ያለ ይመስለኛል። አዎ በግንኙነት ሰዓት ደግሞ ኖርማሊ ቦይፍሬንድ ኤንድ ገርልፍሬንድ ሪሌሽንሺፕ ወይም ደግሞ እጮኝነት ላይ ደግሞ የሚበዛው ብዬ የማስበው እስካላገባኝ ድረስ ምን ሰማው ነገር ነው አይደል የምናወራው። እስካላገባኝ ድረስ መምረጥ መፍትሄ ነው። which is ቦይፍሬንድ ተይዞ ወይም ደግሞ ገርልፍሬንድ ይዞ አላገባኋትም እስካላገባኋት ድረስ መምረጥ እችላለሁ በሚል ማይንድ ሴት ይሄ በጣም ዘመን ብለን ይሄ ፈረንጅኛ ስታይል ምንም የማይመስል ነገር ነው። you think right ነው በቃ ማለት እንደዛ መባባል ከተጀመረማ ሂዱ መሄድ ይሻላል መጀመሪያው። ሲቀጥል ደግሞ ማለት እስካልተጋባን ድረስ እሷም ምርጫው አንቲ እሱም ምርጫው አንቲ የምንባባል ከሆነ ታዲያ አንድ ላይ ምን እንሰራለን? በቃ ኦልሬዲ እኮ ለምርጫ የተመረጠ ዓለም ከሆነ እነዚህ ሰዎች እኮ ትዳርም ይዘው ቺት እንደማያደርጉ ምን ያህል ፕሩፍ ይኖራቸዋል? ትረስት አይኖርም። ሴንስ አይሰጥም። ይሄኛው ሴንስ አይሰጥም። አይ ቲንክ ለዛ ነው በፍቅረኛሞች ሰዓት ቺቲንግ የሚበዛው። ለዛ ነው ገባሽ? ቫራይቲ ያለኝ ብለው ስለሚያስቡ ፍቅረኛ አለን ብለው ያስቀመጡት ሰው አለ። ከዛ በኋላ ሌላ ሰው ማውራት ኖርማል ነው። ወይም ደግሞ ሌላ ሰው ኮሚኒኬት ማድረግ ወይም በሌላ መንገድ የሚፈልገንን ወንድ ኦፕንሊ ማውራት ምናምን ኖርማል ነው። ከዛ እንደዚህ አቅልለን የምናስበው ነገር ነገ ጧት ትዳር ላይ ሲመጣ ዋጋ ያስከፍለናል። በትክክል። ስለዚህ አይ ቲንክ ውስለታ አትወስልቱ የበዛው በዛ ምክንያት ነው። እንዴት እንትን ማድረግ እንችላለን የሚለውን ነገር ምን ታስቢያለሽ? አንደኛውና ዋነኛው ነገር እንዳልሽው ቅድም ኮሚኒኬት ማድረግ ነው። ስፔሻሊ ትዳር ላይ ስትሆኑ እንደተባለው በጣም አዲስ ነገር የሚመስላችሁ ነገር ሄዳችሁ ምንም አዲስ ነገር የለውም። ኢቨን ከዛ ትዳር ውስጥ ወጥታችሁ ራሱ ማለት በቺቲንግ ወጥታችሁ አግብተን እንኑር እንኳን ብትሉ ትረስት የምትደረጉ ሰዎች አይደላችሁ። ኦልሬዲ ትዳር ላይ ያላችሁ ነው እዛ ሰው ጋር ሄዳችሁት። ስለዚህ ምንም አዲስ ነገር የለውም። ኮሚትመንት የሚፈልግ ነገር ስለሆነ ይሄ ማለት ሪሌሽንሺፕ ላይ ያላችሁ ቺት ማድረግ ትችላላችሁ ምናምን አይደለም። እሱም ያስጠላል። ሪሌሽንሺፕ ማለት ቢፈርስ ኢትስ ኦኬ የምንለው ፖይንት አይደለም። እንደ ትዳርም ይሄኛውም መከበር አለበት። አይ ሚን ግን አብዛኛው ሪሌሽንሺፕ የሚፈርስበት ምክንያት የመጀመሪያው ምክንያት ምንድነው? ቺቲንግ ነው አይደል? ዋነኛው ሰው በቃ ይቅርታ የማያደርገው ነገር ብለን የምናስበው። ይቅርታ የምታደርጉ ሰዎች አላችሁ፣ ሪስፔክት እናደርጋለን እሱን። አይ ሚን አፍተር ኦል ያ ደግሞ የእነሱ የላይፍ ምርጫ ነው። ግን ብዙ ጊዜ መመለስ የማይቻለው ትረስት ከባድ ስለሆነ ቺቲንግ በጣም የሚያስጠላ ነገር እና አዲስ ነገር የለውም። አይ ሚን እውነት ዶንት ዩ ቲንክ አዲስ ነገር አለው? ቺት ስታደርጊ አንድ አይነት ነገር ለማየት አይደለም የምትሄጂው። ሁሉ ነገሩ አንድ አይነት ነው። የተለወጠ ነገር አለ ብዬ አላስብም እኔ። ያ ስለዚህ የምትወሰልቱ ሰዎች እረፉ። እውነት የሰው ማይብሮ ታበላሻላችሁ። ሰውን በቂ አይደላችሁም ማለት በጣም ከባድ ነገር ነው። ወድጄሻለሁ፣ አፍቅሬሻለሁ እና ለወንዱም እንደዛው ወድጄሃለሁ፣ አፍቅሬሃለሁ፣ እሞትልሃለሁ፣ ሰነጠቅልሃለሁ ምናምን ብላችሁ የዛን ሰውዬ ማንነት ቢውልድ ካደረጋችሁ በኋላ ገብታችሁ ግን የምታረጉት ነገር ሌላ ከሆነ የዛን ሰው ማንነትም አመለካከትም ብሬንም ሁሉን ነገሩ ነው ዳሜጅ የምታረጉት እና አንለስ አንዳንድ ሰው በጣም ስትሮንግ የሆነ ሰው ካልሆነ በስተቀር ብዙ ሰዎች ተሰብረው ድጋሚ ወደዚህ አይነት ህይወት የማይገቡበት መንገድ ነው የሚሆንባቸውና እረፉ። ያ
እሺ ስለዚህ ለዛሬ ይሄ ነው ልንላችሁ የፈለግነው ነገር ያው ምክንያቱም አሁን በጣም እየበዛና እየተስፋፋ ኖርማል እየሆነ አይ እውነት በጣም ኖርማል እየሆነ ነው ባለትዳር ወንድ ዴት ማድረግ ባለትዳር ሴት ዴት ማድረግ እንደ ሁለተኛ ምርጫ እንዲሁም ዛሬ ቲክቶክ ላይ ያየነው ነገር ምንድነው ዛሬ ቲክቶክ ላይ ያየነው ነገር ምንድነው አንድ የሌለን አለን ለባለትዳሮች ግን ኤክስፒሪየንስ ላላቸው ይጨመርላቸዋል የሚል አይነት ጽሁፍ ለራሱ አይተናልና ባለትዳር ጋር የምትሄዱ ሰዎች ራሳችሁ ማለት ነው ይሄ ያገባ ሰው ጋርና ወንዱ ጋም ሴቷ ጋር የምትሄዱ ማለት መሳደብ ራሱ ቢቻል እዚህ ጋር ነው ብሳደብ ራሱ ደስ ይለኛል ማለት ምንድነው ያን ነገር ትቶ እየመጣ ያን ቤቷን ትታ እየመጣች ምንድነው ጥሩ ሰው ነው ብላችሁ ነው ከዛ ሰው ጋር የምትገጥሙት ስለናንተም ብዙ ማንነታችሁን በጣም የሚያሳጣ ነገር ነውና አው ነገር ደግሞ እኛ ላይም እንደማይደረግ ያ ነገር እርግጠኞች ነን ካርማይዘ እንትን ይባላል አይደለ ስለዚህ ተመልሶ በልጆቻችሁም በእህቶቻችሁም ይመጣል ስለዚህ ፕሊዝ በተቻለ መጠን እነዚህ ነገሮች አቮይድ አድርጉ እምነታችንም አይፈቅድም ባህላችንም አይፈቅድም እነዚህ ነገሮች አቮይድ አድርጉ ለማለት ነው ስለዚህ የዚህ ሳምንት ሐሳባችን ይሄን ይመስላል ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን ሰብስክራይብ ማድረግ አትርሱ ኮፒ ሼር አድርጉልን እናመሰግናለን ስለተከታተላችሁን ባይ ቺርስ ባይ